ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ሳቢያ 3461 ያህል ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን ገለጸ። ኮሚሽኑ ይህን የገለጸው በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት መንሸራተት በናዳና በጎርፍ አደጋ ሳቢያ የደረሱ ጉዳቶችን በተመለከተ ዛሬ ረፋድ ባወጣው ጋዜጣዊ መግለጫው ነው። ኢሰመኮ በዚሁ መግለጫው መጋቢት 1 ቀን 2018 ዓ.ም በጋሞ ዞን ጋጮ ባባ ቦንኬ፣ ካምቦ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 ቀበሌዎች የተከሰቱ የመሬት መንሸራተት የናዳና የጎርፍ አደጋዎችን ተከትሎ የደረሱ ጉዳቶችን እየተከታተለ እንደሚገኝ ጠቁሟል። አደጋውም በሰዎች ሕይወት፣ አካል ደህንነትና ንብረቶች ላይ ከፍተኛ ጉዳት እንዳደረሰ ማረጋገጡንም ጠቁሟል። የዛሬው መግለጫ ይፋ እስከተደረገበት ጊዜ ድረስም በድምሩ የ65 ሰዎች ሕይወት ማለፉና አስክሬናቸው መገኘቱ እንደተረጋገጠም አስታውቋል። ቀሪ 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ እንደሚገመት ለመረዳት እንደቻለም በመግለጫው አመላክቷል። በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን እንዳረጋገጠም ኮሚሽኑ ገልጿል። ኢሰመኮ በዛሬው መግለጫው ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያ ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝ ርብርብ እንዲያደርጉ ጥሪውን አቅርቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ለአደጋው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ የተቀናጀና በአፋጣኝ የሚከናወን እንዲሁም እንደ ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎችን ፍላጎት ያማከለ መሆኑን ማረጋገጥ እንደሚገባ አሳስበዋል። አክለውም በቀጣይ መሰል ተፈጥሯዊ አደጋዎች ሊያስከትሉት የሚችሉትን አደጋ ለመቀነስና ከመከሰታቸው አስቀድሞ ለመከላከል በልዩ ትኩረት መስራት እንደሚያስፈልግ ጠቁመው ኢሰመኮ ክትትሉን አጠናክሮ እንደሚቀጥልና ግኝቶችን መሰረት በማድረግ ዝርዝር የመፍትሄ ሀሳቦችን ለሚመለከታቸው አካላት እንደሚያቀርብ አረጋግጠዋል ሲል መግለጫው ያትታል። የመንግስት ኮሚኒኬሽን አገልግሎት በበኩሉ ትላንት አመሻሽ ባወጣው መግለጫ በአደጋው የ70 ሰዎች ህይወት ማለፉ እንደተረጋገጠ ገልጿል። መንግስት ተጎጂዎችን ወደ ቀድሞ ኑሯቸው ለመመለስና በዘላቂነት ለማቋቋም ትኩረት ሰጥቶ እንደሚሰራ የገለጸው የአገልግሎት መስሪያ ቤቱ መግለጫ ተጨማሪ የህይወትና የንብረት ጉዳት እንዳይደርስ ለመከላከልም የስጋት ቀጠና ተብለው በተለዩ ስፍራዎች የሚገኙ የህብረተሰብ ክፍሎችን የማንሳትና ወደ አስተማማኝ አካባቢዎች የማዘዋወር ስራ በቅንጅት እየተከናወነ እንደሚገኝ ጠቁሟል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የማዕድን ሚኒስቴር $4.2 ቢሊዮን ኢንቨስትመንት ላስመዘገቡ 3 ኩባንያዎች የማዕድን ምርት ፍቃድ መስጠቱን አስታወቀ። ሚኒስቴሩ የማዕድን ምርት ፍቃዱን የሰጠው ለኢትዮጵያ ኢንቨስትመንት ሆልዲንግስ፣ ለዜድዋይ ቲቢዲ፣ አይኤም ስቲል ማኒፋክቸሪንግ እና ቤሮ ማይኒንግ ኤንድ ትሬዲንግ ለተሰኙ ኩባንያዎች ነው። 3ቱም ኩባንያዎች የማዕድን ምርመራ ስራን አጠናቀው ወደ ምርት የሚገቡ መሆናቸውም ተገልጿል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ዛሬ ረፋድ ከኩባንያዎቹ የስራ ኃላፊዎች ጋር የምርት ፍቃድ ስምምነት መፈራረማቸውን ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ አስታውቋል። በስምምነቱ መሰረትም የኢትዮጵያ ኢንቨስትመንት ሆልዲንግስ ያገኘው የምርት ፍቃድ በፖታሽ ማዕድን ማምረት ስራ እንዲሰማራ የሚያስችለው ነው። እንዲሁም ዜድዋይ ቲቢዲ፣ አይኤም ስቲል ማኑፋክቸሪንግ የብረት ማዕድን ምርት ማምረት እንዲሁም ቤሮ ማይኒንግ ኤንድ ትሬዲንግ ደግሞ በወርቅ ምርት መሰማራት የሚያስችላቸውን ፈቃድ አግኝተዋል። ፈቃዱን የወሰዱት 3ቱም ኩባንያዎች በ2 ዓመት ውስጥ የፋብሪካ ግንባታቸውን ጨርሰው ወደ ምርት ስራ እንደሚገቡም ተጠቅሷል። ንስር ማይክሮ ፋይናንስ በቴክኖሎጂ በተደገፈ አሰራር የሰነዶችን ህጋዊነት ለማረጋገጥ የመረጃ ልውውጥ ለማድረግና በትብብር ለመስራት የሚያስችል የሁለትዮሽ ስምምነት ከሰነዶች ማረጋገጫና ምዝገባ አገልግሎት ጋር ተፈራረመ። ስምምነቱን የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር ሐሚድ ኪኒሶና የንስር ማይክሮ ፋይናንስ ዋና ዳይሬክተር ሙልጌታ አምቢያለ ተፈራርመዋል። ስምምነቱ በሁለቱ ተቋማት መካከል በቴክኖሎጂ የተደገፈ ቅንጅታዊ አሰራርን በማሳደግ ንስር ማይክሮ ፋይናንስ ከግለሰብ፣ ከድርጅት እንዲሁም ከመንግስት ተቋማት የሚቀርቡለትን ሰነዶች ህጋዊነት በተፈለገው ጊዜና ቦታ ከተቋሙ ዳታቤዝ ላይ ማየትና ማረጋገጥ የሚያስችለው ነው ተብሏል። የአገልግሎት መስሪያ ቤት ዋና ዳይሬክተር ተቋሙ ከሁሉም ባንኮችና ከበርካታ አገልግሎት ሰጪ ተቋማት ጋር የመግባቢያ ሰነድ በመፈራረም ትስስር የፈጠረ መሆኑን ገልጸው ሰነዱን ከመፈራረም ባሻገር የአሰራር ሂደቱንም በቅርበት መከታተልና ማሻሻያ ሳያስፈልግም ድጋፍ እንደሚያደርግ ተናግረዋል።
አክለውም በአዲስ አበባና ድሬዳዋ በሚገኙት 17 ቅርንጫፍ ጽህፈት ቤቶች እንዲሁም በፌዴራል በአዲስ አበባና ድሬዳዋ መሶብ የአንድ ማዕከል አገልግሎት ውስጥ በቀን 6000 በላይ ተገልጋይ እያስተናገደ መሆኑን ጠቅሰው በቀጣይ ተገልጋዩ ሳይመጣ ባለበት ሆኖ አገልግሎት ማግኘት የሚችልበት ቴክኖሎጂና ወረቀት አልባ አገልግሎት ለማስጀመር በዝግጅት ላይ እንደሚገኝ አብራርተዋል። የንስር ማይክሮ ፋይናንስ ዋና ዳይሬክተር በበኩላቸው ስምምነቱ የአገልግሎት ቅልጥፍናን ከፍ በማድረግ የተገልጋይ ጊዜን ከመቆጠቡ ሌላ በርካታ ተገልጋይን ማስተናገድ ያስችላል ብለዋል። የሰነዶች ማረጋገጫና ምዝገባ አገልግሎት ከዚህ ቀደም ከአዋጭና ቪዥን ማይክሮ ፋይናንስ ተቋማት ጋር መሰል ስምምነት መፈራረሙንም በፌስቡክ ገጹ ባወጣው መግለጫ አስታውሷል።